ወይ ድፍረቷ! አጅሪት እንግዲህ ገይስ እንዳያችሁት ነው። እያለቀሰች ነው፣ እየተነፋረቀች ነው። እነጋሽዬ ቤት ካልሄድኩኝ ያዙኝ ልቀቁኝ እያለች ነው። ሩታ ያለችው ይሄን ነበር እኮ፣ ይሄን ነው። እዛ ይዛችሁ ሄዳችሁ ልጁን የማይሆን ነገር ውስጥ ልትከቱት ነው። ለመጀመሪያውኑ ተናግራለች አጅሪት። ምክንያቱም ታውቃታለች፣ ምን እንደሆነች ማን እንደሆነች ጠንቅቃ ታውቃታለች። በዚህ አጋጣሚ ሄርሚዬ ማለት ነው እዛ ሄደሽ ምን ልትሆኚ ነው ደግሞ? ምንስ አይን አለሽ አንቺ? አሁን ጋሽዬን ቀና ብለሽ የምታይበት ስራዬን እዛ ሰራለሁ ላለችም ጋይስ አጀብ እኮ ነው ውዶች፣ የምሬ ነው የምላችሁና በጣም ነው የሚገርመው። እንግዲህ እንዳያችሁት ነው ያዙኝ ልቀቁኝ እያለች ነው። ወንድሟና አሚሩ እንግዲህ እንዳትሄጂ መሄድ የለብሽም እያሏት ነው። እውነት ለመናገር እዛ አይደለም እዛ እነሱ ጋር ለመሄድ ሰፈራቸው እንኳን ለመድረስ ምን አይነት ሞራል እንዳለሽ እኔ አላውቅም። ምን ብለሽ ነው የምትሄጂው? አብርሃም እኮ የሚታወቀው ከሩቲ ጋር እኮ ነው። ጋሽዬ እኮ የሚያውቀው ሩታና አብርሽን ነው። አንቺ አሁን እዛ ሄደሽ ምን ልትይ ነው? አብርሃም ታመመ ከተባለ ከቤት ወደ ጋሽዬ ታሞ ጋሽዬ ጋር እረፍት ለማድረግ ቤተሰብ እናት አባቱ ጋር ከሄደ ከዛ ደግሞ አብርሃም ከቤት ሲወጣ አብርሃም የት ሄደ ይባላል። እሷን ሊያገኛት ሄደ። ለአንቺ ስም ጥሩ ነው? ምን ብለሽ ነው ይሄን ነገር የምታደርጊው? በስልክ ካወራሹ አይበቃሽም? ዳኛሽን እዛ ቁመሽን እንደ ጠበቃ ምን ነው ቡዜ ጠበቃ መሆኑ አረሳችሁ እንደ ጋይስ ዴቭንም ጨምሮ ማለት ነው። እና በጣም ነው የምትገርሚው። ለዚህም ነበረ ሩታ እዛም ወስዳችሁ የማይሆን ነገር ውስጥ ነው ልጁን የምትከቱት ብላ መጀመሪያም የተናገረችው ይሄን ነበረ። ይሄው እየተነፋረቀች መጣች ጋይስ። ወይ ጉድ! ወንድምየውም ደግሞ እንግዲህ ያዙኝ ልቀቁኝ እያለ ነው። ለማንኛውም እንግዲህ አርፈሽ ብትቀመጪ ይሻልሻል። እዛ ሄደሽ ጋሽዬ ማነሽ ከምንድነሽ ብሎ ሰባብሮ እንዳያበርሽ። አዎ ጋሽዬን እንደ አብርሃም የዋ ነው ብለሽ ልክ ከጋሽዬ ጋር የሆነ ኮሚኒኬት እንዳላት ነገር አስሬ ጋሽዬ ትላለች። ደግሞ ምን ታውቂያለሽ አሁን አንቺ ስለ ጋሽዬ? እና በጣም የምታሳፍረው ድፍረቷ ጋይስ። ትላንትና አብርሃም ወደ ቡታጀራ ገባና ዛሬ ካልተከተልኩት ያዙኝ ልቀቁኝ። ሩታ እኮ ጠንቅቃ ታውቃታለች እኮ ጋይስ። የሚረዳትን ሰው ነው እንጂ ያጣችሁ ጠንቅቃ ታውቃታለች። ምክንያቱም አብርሃም ወደ ቡታጀራ ሲሄድ ሄርሜላ ተከትላው እንደምትሄድ አይደለም ዛሬ ትላንትና ራሱ ሩቲ ለመውለጃዋ ታይም ወደ ቤተሰቦቿ በሄደችበት ጊዜ ተከትላ የሄደች ሴትዮ ናት እኮ። ታውቃታለች ከዚህ በፊት በህይወቷ ላይ ምን ስትሰራ እንደነበረች። ይሄው ዛሬ በአደባባይ ወጥታ ያዙኝ ልቀቁኝ አለች። ጭራሽ እዛ ሄጄ እኔ ነኝ የማስፈልገው። ከእናት ከአባት አንቺ ልታስፈልጊ ምን ልታደርጊለት ነው? እናት አባቱ ጋር እኮ ነው ያለው። ከእናት ከአባት በላይ ለልጁ የሚያስፈልግ ሰው አለ እንዴ በዚህ ምድር ላይ?